እምላለው በፊት ጸጥ ጊዜ ደርሶ መልስ እስክትሰጥ አላወራም እላለው ዝም ዞር ብዬ አላማህም እንትን የሚለው አታውቅም? ለምን አይደለ መረቤ ነጣለው በደንብ አልሰማሁም። አንቺ አውቀዋለሁ እንጦጦ በሱ ላይ የሰራሁት እንዴ ለኔ ነው እንዴ ብዬ በጣም አይደል። አሁን የሆነ ሰዓት ላይ ከሆነ ጊዜ በኋላ አንቺ አልጠፋብሽም? ያ ፍርሃትሽ ምንም አያስደነግጠኝ ምንም ነገር እግዚአብሔር አለ ምናምን በቃ ወስዶ ብቻ ይወስድህና ያወራል። አስቀምጦ እኔ አሁን እስር ቤት ስገባ በቃ ወስዶ እኔ ሊያወራኝ ነው፣ በቃ ሊመክረኝ ነው። እንዴ መከራው በጣም ሲበዛ ባይዞ በረከቱን በዛው ልክ ይሰፋል። ምን ሆነ ታዲያ? ጋው ለክ የመጣው ሰው የለም ለአራት ይቅርበን። ፌስ ቱ ፌስ በቤቢ ላይሆን ትጫወታለህ? አይ በቅጣት አለ ሰው ብዬ እኮ ነው ለአራት እንድንጋባ ብለን እንሞክር። አንድ ጊዜ ፌስ ቱ ፌስ በቅጣት ለምን በቤቢ ላይሆን ከአራት ለአራት ይቅርብን። ጌታን በል ከነሻራ ጋር እንድንገባ ነበርሽ። አረ እነሻራ ቅድም እኔ በልቼ ባይዘ ጊፍት አንበሳይን በልቼ መጥቶ የሰጠኝ ሰው ብቸኛ ኢድሪስ ብቻ ነው። አሁን ዛሬ ሰው በልቼ አልሰጡኝም። ለምን? እኔ ስበላ ወጥቼ ነው እጄ የምሰጠው። ያስጠላል እንደዚህ ግን እኔ ስበላ ወጥቼ ነው አሹ የሚባለው ልጅ ምን ሞራሌ እንዳለ ጊፍተሮቼ ተናደው ወጡ። በይ ሊያጫውቱኝ ቁጭ ብለው እግዚአብሔር እንዲህ ካልሰጣጣ ካዛ ነው በቅጣት ጋይስ ናየው ላይ የበቀል ዱላችንን እናሳ ኤኒ ጊፍት ኢዝ ትሪፕል ጋይስ እስኪ አበባ ጋይስ ትሪፕል ቲምወርክ ጋይስ ኤኒ ጊፍት ኢዝ ትሪፕል ሞቲ መንግስቲ አረ እዚህ ማልኒ ሞቲ ሰላምታሌ ዲስቴ ነጋዳ ነጋዳ አርከነን ፉቱ ቢያንስ እሺ ጋይስ ሼር ጎዳው እስክሴኔ ቆንጆ እስክሴኔ አበባ ጋይስ ደብሳ ዞር ብዬ ሳስብ ሳሰላስለው እግዚአብሔር እንዴት ድንቅ ነው። ሀዲ ግን ሁሉም ሰውን የሚጫወተው በእንትን ነው በአንበሳ ሁሉም ሰው ሳሰላስለው እግዚአብሔር እንዴት ድንቅ ነው፣ እንዴት ድንቅ ነው። ተማራችሁ? ትሪፑ ቀረ እንዴ? ትሪፕል ነበር እኮ እኔ ያልኩ ከረስማ እኔ ያልኩ ያኛውን ነው። ትሪፕ ዩ ሚን ትሪፕ እኮ ነው ያልኩት አይደል? እኔ እኮ ትሪፕል ያልሽ መሰለኝ። ቀርቶ ነው የትኛው ትሪፕ? ባለፈው ያልከኝ አለ 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 አለ። የኔ ዓላማ ሌላ እንደዚህ ያሳድገዋለሁ። ከዛን እንደውም ሰፈር ውስጥ ራሱ ነግራቸዋለሁ። መጽሐፍ ቅዱስ ሲናገር ልጅህን ትንሽ ሳለ በአንተ መንገድ ምራው፣ ባደገ ሰዓት ከዛ ፈቅ አይልም። እዛ እኔ ልጄን ማሳድገው ቁጭ አርጌ በልጅነቱ ብዙ ጊዜ ጸሎቴ በቃ እግዚአብሔር ሆይ ይሄ በቃ አንተን ማያውቅ ሰው እንዳታደርገኝ ብዬ ነው የምጸልየው። ግን የፈለግኩትን የጠየቅኩትን ትንሿን ነገር ሁሉ አግኝቻለሁ እና አሁንም ወደ ትዳርም አሁን ተንበርክኬ ምናምን ከጸለይኩ ፈራው ቶሎ። እኔ ግን ስትጸልይ ምን ብለህ እንደጸልይ መሰለህ ልንገርህ። ከአንተ ያልሆነ ነገር ሁሉ ይቅርብኝ በል እግዚአብሔርን። እኔ አልጸልይም ብዙ ግን እልክ በቃ እንደዚህ ብዬ ከጸለይኩኝ ትብር አድርጎኝም ሊሆን ይችላል። ምንም በቃ ሙሉ ለሙሉ ውጥት ነው የሚያደርግልኝ ከህይወቴ። እግዚአብሔርን ግን አልጸልይም፣ እፈራለሁ እንደዚህ ብዬ መጸለይ። እኔ አሁን ልንገርሽ አንድ ጸሎቴ ልንገርሽ። የሆነ ጊዜ ቲክቶክ የተዘጋብኝ ጊዜ ቲክቶክ የተዘግቶብኝ ነበር። ባይዞ ባን ተደርጎብኝ 800,000 ፎሎወር ያለው ከዛን ውስጡ ብር ነበረው ምናምን በቃ ያለኝ ነገር እንዳለ ውስጡ ነበረው ያኔ እና መቀበል አቃተኝ። እግዚአብሔር ነው የምልሽ። መቀበል አቃተኝ ስልሽ
በቃ መቀበል አቃተኝ። በጣም ደበረኝ፣ በጣም ከፋኝ፣ በጣም ደበረኝ፣ በጣም ከፋኝ ምናምን በቃ ላለቅስ ምናምን ቤት ውስጥ ብዙ ብር ነበረው ምናምን። ከዛ ጭራሽ እንደምንም ብዬ በቃ ጠንክሬ ደግሞ ሌላ እችኛዋን አሉ የምትለዋን ነገር ሊሰብራት እንደሆነ እኔ በቃ ውስጤን በደንብ አሳምኜ ነበር የነበርኩት እዛ። ከዛ እሱ ሲገባሽ እግዚአብሔር ፍርሃትሽ ይጠፋል። ሁሉም ነገር በቃ በእግዚአብሔር እጅ ነው ትላለህ። ያው አንዳንዴ ሰውነ የሆነ ነገር እኮ እንትን ትላለህ፣ ግን ሁሉም ነገር በእግዚአብሔር እጅ ነው ብዬ ነው በቃ ማምነው። ደግሞ እኮ ነው ባይዜ ነው በቃ በጣም ይመቸን ትላለህ። ይመቸን ባይዜ ምድር ላይ በጣም ጸዴ ነገር እግዚአብሔር በሚባል ነገር ማመን ነው። እውነት በጣም እኔ አሁን አንዳንዴ አያለው ብዙ ጊዜ እኔ በጣም አት አርሊ ኤጅ ልጅ ስትሆኝ ባይዜ ፕሮቴክት የሚያደርግሽ ሰው ያስፈልጋል። ኢቭን የምታነቢውን ነገር የሚጠነቀቅልሽ ሰው። እኔ ልጅ ሆኜ እንደዛ የሚጠነቀቅልኝ ሰው አልነበረም እና መጽሐፍ ማንበብ ወዳለሁና የሚሰጡኝ ይህንንም እያነበብኩ እግዚአብሔር የለም እያልኩ ውላለሁ። እግዚአብሔር የለም ብዬ እግዚአብሔር በቃ የኔ ኩያ የሆኑትን ህፃናቶች አሳመንኩ ሰፈር ውስጥ። ከዛ የአዲስ ልጅ አበደ መሰለኝ እግዚአብሔር የለም እያለ ነው የሚውለው ምናምን ተብሎ እስከሚወራ ድረስ ገብቶሻል። እና ይህ ከማንበብ ከምን ባለፈ ግን እኔ በህይወቴ እግዚአብሔር በጣም እንዳለና እግዚአብሔር መኖሩ ብቻ ሳይሆን በጣም ቅርብ እንዳለ ኤክስፒሪየንስ አደረኩት። በዚህ የህይወት ምልልስ ውስጥ ሲሆን የሰው ልጅ እግዚአብሔር በሚባል ነገር እግዚአብሔር ብሎ ማመን ሲጀምር የሰው ልጅ የሆነ ሰላም ይኖረዋል። በቃ ሰላም እግዚአብሔር አለ የምትል ቃል በተለምዶ አይዞ እግዚአብሔር አለ የምትል ቃል ቀላል ትመስላለች። ትልቅ ነገር ነው ፊክስ የሚያደርግልህ እንዴ በቃ እግዚአብሔር አለ ችግር የለም ብለህ የምትተኛው እንቅልፍና እንቀለም ጊዜ ሆነ ምናምን ብለህ የምትተኛው እንቅልፍ ራሱ አንዳለ ልክ ለእግዚአብሔር ስትሰጠው ያሰብከውን ነገር ነው በነጋታው የሚሰጥክ ከጠየቅከው በላይ። እንዲ አሁን እኮ ተጨንቀን ደግሞ በቃ ምን እናደርጋለን? በቃ እንግዲህ እግዚአብሔር ያለው ይሁን ነው አይደል የምንለው። ይሄን ማለት መቻል አስብሿል። አንቺ እግዚአብሔር በሚባል ነገር አታምኝም ማለት እኮ ከሆነ አለቀልሽ። ምን አለ ከሱ በላይ እግዚአብሔር ምንም የለም። በጣም ጸዴ ነገር ነው እውነት። እግዚአብሔር በጣም ጸዴ ነገር ነው። መኖር ራሱ በጣም ጸዴ ነው እንጂ መብላት እግዚአብሔር መብላት አስበሽዋል? በጣም ርቦሽ መብላት፣ በጣም ውሃ ጠምቶሽ መጠጣት በጣም እንዴት ጸዴ ነገር ነው እውነት። አሁን ሲዘንብ እንዴት ደስ ይላል አይደል? እግዚአብሔር ይችላል ብቻ እግዚአብሔር እና ምን ለማለት ፈልገን ነው ጋር ብሌንዬ አለሽ እንደ አንቺ ብሌን አንተ ያልከው ይሁንብኝ በቃ ተመስገን አለው አረብ በህይወት እንኳን ሆነ ሁል ጊዜ እሺ በህይወት እንኳን ሆነ በቃ አንተ ያልከው ይሁን ብቻ ምንም ነገር ሲያጋጥማችሁ ትሪፕል አሁን እንቅጣው 6000 ነበርና ይስማ ከሚባል ደራሲ አለ። ምን ይላል መሰለሽ? አለህ እንዳልል ይኸው እንዲህ ይደረጋል፣ የለህም እንዳልል ይመሻል ይነጋል። ለእግዚአብሔር ነው። አለህ እንዳልል ይኸው እንዲህ ይደረጋል፣ የለህም እንዳልል ይመሻል ይነጋል። ደስ አይልም? በቃ አንዳንዴ ነገሮችን ስታይ የለም እንዴት ያለሽ መከራ ላይ ሆነሽ ምናምን ስቃይ ላይ የለህም ባይዘወይ እራችሁ መከራ ውስጥ ሆነ ደግሞ የሚመጣ መከራ አለ። በመከራ ውስጥ ደግሞ የሚመጣ መከራ አለ። እሱ ነው ደግሞ ከመከራህ በላይ መከራ ውስጥ ሆነ የሚመጡት መከራዎች ደግሞ በጣም ከባዶች ናቸው።
አሁን ለምሳሌ በእኔ ስነግርህ እኔ አሁን ለሚያየኝ ሰው አሁን መታሰሪ መከራ ይመስላል። ታስሬ ደግሞ ማሳልፈው ነገር ደግሞ በዛ ውስጥ የሚመጡ መከራዎች ደግሞ በጣም ከባድ፣ በቃ እንዴት ብዬ ልንገርህ፣ በጣም ብዙ ከባድ መከራዎች አሉ። እነሱ ደግሞ ትምህርቶቹ ናቸው። መከራ ውስጥ ነው የሚመጡት ተጨማሪ መከራዎች ትምህርቶች ናቸው፣ የሚያስተምር ትምህርቶች። እኔ የሆነ ጊዜ የሚመጣው መከራ ከባድ። ጆን እንደዚህ የታሰረ ጊዜ ምናምን ለሱ ልደት ላይ ቁጭ ብለን እኔ ያልኩት ነገር ነበርና አንዳንዴ ይሄ በእግዚአብሔር ለሚያምኑ ሰዎች ነው። አንዳንዴ በጣም ገብቶሻል። በመከራው ብዛት ልክ እጥፍ በረከቱ ይበዛል። በጣም እኔ አሁን እኔ ብቻ እኔ በዛሬ ሰበት ቀን እያሉ ነው ከስር ግን በጣም ታናስቡ በጣም ቁም ነገር አወራን። እግዚአብሔር ግን በጣም ጸዴ ነገር ነው። እግዚአብሔርን ማወቅ፣ እግዚአብሔርን መረዳት፣ በጣም በዛ እውነት ውስጥ ኖሮ ማለፍ በጣም ጸዴ ነገር ነው። አሁንም ወይ ደግሞ ያለፋችሁት መከራ ወይ ደግሞ አሁንም እያሳለፋችሁት ያለ ችግር ካለ እግዚአብሔር በቃ የሚሰጣችሁ የሆነ አሁን እናንተ በጣም ከባድ ወይኔ ምናምን የምትሉት ነገር ካለ በሕይወታችሁ ውስጥ በቃ እግዚአብሔር እያስተማራችሁንና እንደሚያልፍ እወቁት። አልፎ ደግሞ እንደ ቀልድ የምታወሩበት ጊዜ ይመጣል ምናምን። የሆነ በጣም ጸደይ መዝሙር አለ። ፀሐይ ብትወጣ በስተ ምስራቅ በኩል ሲመሽባት ደግሞ በስተ ምዕራብ ስትሆን ማንም አይገረምም በእነዚህ ድርጊቷ፣ ወግና ስራቷ ነው ከጥንት ከፍጥረቷ። አንድ ቀን በደቡብ ብትወጣ በድንገት ሲመሽባት ደግሞ ሰሜኑን ብትመርጥ፣ ያኔ እንግዳ ነገር በሁሉም ይሆናል። ለእኔ ግን አምላኬ ከዚህም በላይ አርጓል። ጉድ ተባለ አሁን ያልተጠበቀ፣ ተሰራልኝ ባለም ያልታወቀ። እሱ እንዲህ ነው የመዳኔ ሚስጥር፣ ከሞት መትረፌ አያልቅም። ባለስልጣን ሆንክ እየተባለ ነው። ምን ትላለህ? አንዳንድ አበባ ጋይስ፣ አሁን እናሸንፍ። እሺ እንድንቀጠው ቅድም አሸንፈናል ጋይስ። አንዳንድ አበባ የእኔ ቤተሰቦች በቁም ነገር ሲመሰጡ፣ የናዩ ቤተሰቦች ግን አይመሰጡም፣ ፑሽ ያደርጋሉ። የኔዎቹ ምን ነው ችግር አለ እንዴ? ከዛሬ በኋላ ቁም ነገር አታውራ አስመሰላችሁት ጋይዝ። አንዳንድ አበባ ወይ መዲ እያ ጆሌ ቶሌ አይዞ የጆሌ ቶሌ ቀጣሙሬ ፈርጃ ያ ጆሌ ቶሌ። ኧረ አንዳንድ እንደወጣው ማለት ነው። ስማ ልክ እንደወጣው የሆነ መዝሙር ሰምቼ ምን የሚለው መዝሙር ጋይስ? ዋን ፍላወር አወቀው እንትኑን መዝሙሩን አወቅኩት። እኔ ግን ይሄ ቁጭ ብዬ በደንብ ግጥሙን ምናምን አልሰማሁትም፣ ግን አውቄዋለሁ መዝሙሩን። ሰራሁበት እንደወጣው ደስ ይላል በጣም በጣም። ወይ ምን አልከኝ ሙሳማዬ? አላየሁትም። ቪኪ የኔ እናት ቴንክ ዩ ሶ ማች። ቪኪ ኮቴ ናት ጋይስ። እንደ ዘማሪያን እኔ አላውቃትም። ቪኪ የደረ ጊፍት ጋለሪ ምንድን ነው ሞላላሹ እኮ ኬክ እግዚአብሔር 13 ይሮጣ። እንዲህማ አይቻልም፣ እንደዚህ አይቻልም፣ እንደዚህ አይቻልም። ይህን ቀጥቼ ክተኛለሁ። ዘመር ብለሽ መሆን አለበት ምትቀጭ። ቅጣት ንገሪኝ ጋይዝ ልቅጣው። እግዚአብሔር አለ በዙፋኑ የሚለው መዝሙር ነው። አሬ ላይ ልንገርክ የሆነ ነገር እንትን ስትል የምትሰማው መዝሙር ልንገርክ። አወቅከው
እግዚአብሔር ትክክል ነው፣ ነገር ሁሉ ለበጎ ነው። ማን ይቀራል? መቶ መታመኛው እግዚአብሔር ለዘላለም አሸናፍ ነው። በስተመጨረሻ ጋይስ ቅጣት ንገሩ። ለበጎ ነው። ማን ይቀራል ሞልቶ እሺ ምን ልቅጣ? ቅጣት ልንገር። በጣም ቆንጆ የመጽሐፍ ቅዱስ ጥቅስ ልንገርሽ። ቅጣት ነው እሱ። ዩዘር ኮ ባኤቱ መሜዱ ጋር ውስጥ ማረጋል ባኤቱ መሜረ ዩዘር ኮ ኢላላ ቱርቴ ሚሌት ሄደች ኢላላ ቱርቴ ከንቀጠቀጠ ማቱሪያል። እሺ ምንድን ነው የምቀጣልሽ? ኬክ እኮ ነሽ አንቺ ታውቂያለሽ። ኧረ እባክህ እየሸነገልከኝ እንዳይሆን። መች እንዲህ እንደቀልድ ትሸነጊያለሽ አንቺ? ጋይስ ልቅጣው? ቪኪ ልቅጣው አልቅጣው? የቪኪ ውሳኔ። ቪኪ እኮ የኔ ጊፍተር እኮ ነች። ቪኪ የቴ ነው እኮ እህትሽ። አንዳንዴ እኔ ጋር መታ ጊፍተሬን እርግጠኛ ነኝ ቅጣው አትልሽ፣ ቅጭው አትልሽ። ቪኪና ሚሊ ማለት መከታተል። ቪኪ ለእኔ በጣም ነው ፑሽ የምታደርግ። ሚሊን አታውቃትም? ማ ሚሊያና ስሟ ደስ ይላል። ቦይፍሬንድ አላት። አንተ በጣም ቆንጆ ናት ደግሞ። እስቲ እግዚአብሔርን በይ እግዚአብሔር በቃ እስቲ ይለፍልኝ፣ ታሪኬን ቀይሩ። እኔ እስከ መች ነው ሲንግል ሆኜ የምኖረው? ና ስለ ጥሎሽ አውርተህ ምናምን በቃ ችግር የለም እንዴ። እኔ ባህሪ የጥሎሽ አይሆንም እንዴ? ልቤስ ልቤን ጭነው በምን ልታፈቅራት ነው ታዲያ? ለእሷ ከሆነ ምን ችግር አለ? እሷ ጋር ይቀመጥ። ችግር የለም። ኧረ ናየውነት እንደሚሆን አድርጌው አንቺ። እኔ ፊክስ አደረገዋለሁ። ያሳስብ ያራዳ ልጅ ግን ጌታ በጣም ነው በጣም መከታ የሆኑ ሰዎች ናቸው። ሚዲና ሄዳቸዋለሁ። ስማ በቃ አልቀጣህም ቪኪ። በቃ ታይዋለሽ ቪኪ ያየው መሰለኝ ኮመንት ያለሽ ናየ በጣም አሪፍ ደግሞ በጣም ማቹርድ ሆነሻል አንቺ። በጣም በቁም ነገር አውርተን እናውቃለን። አስደምመዋለሁ። በቃ ቀጣይ ስለ እንትና ነው የምናወራው። ስለማ ስለ ሚሊ ስለ እሷማ በውስጥ ስለ ሪሌሽንሽፕ እኔ ያው እንዴት ወንዶች ሪሌሽንሽፕ ላይ በጣም ጄኒውን እና ይሄ ኬሪንግ መሆን እንዳለባቸው ምናምን እኔ ሪሌሽንሽፕ ቲፕ አድቫይስ ይሰጣል። እኔ ወንዶች አይደሉ ሴቶች ነኝ። እሺ እኔ ስለ ሴቶች ደግሞ እናገራለሁ። እንደዚህ ነገር ብዙ አላውቅም። እሺ እኔ እኮ ሜሊ እንድትሰማ እኮ ነው። እንደዚህ ነጭ ነጩን ጋር ነገር ግን አይገባኝ። ነገ እንጫወታለን። ተናደርልኝ ያባል ካይስ ለተኛ ነገ ጠዋት ተነስቼ ከዛ ቅዱስን አገኘዋለሁ። ቅዱስን አወቃችሁት? ስለዚህ በጥቼ ልተኛ የሚልዬ እንግዲህ ጥሎሹን አወራበታለሁ። ታጭተሻል። ማሳካት የምፈልገው ነገር ብዙ ነገር አለ። እንደ ሴት በጣም ብዙ ነገር ማሳካት እፈልጋለሁ። በጣም ሀብታም ሴት መሆን እፈልጋለሁ። በቃ በራሷ የምትቆም ሀብታም ሴት። ከዛ ልጄ ማሚዬ እንደዚህ አማረኝ ግዝት፣ ማሚዬ መኪና ግዝት፣ ማሚዬ እንደዚህ ግዝት፣ በቃ የማደርግ እናት መሆን እፈልጋለሁ። እግዚአብሔርን ገና ከማለቱ ሳይጠይቀኝ ግዝት 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 የምታደርግ እናት መሆን እፈልጋለሁ። ማርያምን አላማዬ እሱ ነው። ዘምሪ የኪዳነ ምሕረት መዝሙር ምን የሚለውን አልቅሼ ሲቀለኝ ነግሬሽ ውስጤ አትዘገይም ስትሰሪልኝ ቤቴ ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት መጽናኛዬ አውቀዋለው ደጅሽን የእረፍት ቦታዬ
ጽኑ ሰላም ጸጥታ ማንቢያዬ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ ከተራራው አናት ከደጅሽ መጥቼ ሰምሮልኛል ስምሽን ጠርቼ ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት መጽናኛዬ። በቃችሁ። በጣም ስለምወደው ይህንን ዘመርኩላችሁ። ይኸው እኔ የምትሉኝን ነገር በሙሉ አደርጋለሁ ጋይስ። አሁን ኮፍያሽን አውልቂ ብትሉኝ አወልቃለሁ። አንድ ይደገም ምን የሚለው